ቱሪዝምን ከግብርና ያሳሰረው የቤኑና የቱሪዝም መንደር ከአዳማ 60 ኪሎ ሜትሮችን ርቆ በመተሃራ ከተማ ከበሰቃ ሐይቅ ግርጌ ላይ አርፏል። ይህ የቱሪዝም መንደር የአዋሽና አሰቦት ብሔራዊ ፓርክን ታኮ የሚገኝ ነው። ዛሬ ላይ ይህንን ገጽታ በመላበሱ በሀገር ውስጥና በውጭ ቱሪስቶች እጅግ ተፈላጊና ውድ ስፍራ ለመሆን በቅቷል። በጣም ደስ ይላል። የሆነ በረሃ የሚመስል ቦታ ላይ ራሱን የቻለ ዩኒክ ሰሌክት የተደረገ ገነት የሚመስል እጅግ በጣም ቆንጆ ለአይን የሚማርኩ ነገሮች የተሰሩበት ሐይቁን ጨምሮ እዚህ ቤኑና ቪሌጅ ውስጥ ያሉት ነገሮች በሙሉ የሚጠገቡ አይደሉም፣ ታይቶ የሚጠገቡ ነገር አይደሉምና በጣም ደስ የሚል ነገር ነው። ቤኑና ቪሌጅ እንደዚህ ኤክስፔክት አላደረኩትም ነበር። ኤክስፔክት ካረኩበት ከፍ ያለ የምድር ገነት ልለው ይችላል። አርኪቴክቸራሊ በጣም ፊትር ናቸው። ካልቸሩን ለማምጣት ታስቧል። ዘመናዊውም አለ። ልክ እንደዛው ደግሞ አግሪካልቸሩ ላይ በእንስሳት እርባታውም በአዝርቱም አለ። አትክልቶችም ብዙ አሉ። አይ ቲንክ በጣም ተጠንቶ የተሰራበት እንደሆነ ያስታውቃልና ቤኑና በጣም ይለያል። ያለው ቦታ፣ አቀማመጡ፣ የተሰሩት ስራዎች፣ ቤቶቹ፣ ሩሞቹ፣ ኢቭን ሲኒማ ሁሉ አሉ። አሪፍ ሲኒማ እንትን ያለው ሐይቁም እዚህ ጋር ያለው ነገር በጣም አሪፍ ነው እና ከጠበቁት በላይ ነው። የቱሪስቶችን ፍሰት ወይ ደግሞ ወደ ምስራቁ የሚሄዱትን ወደ አዋሽ ፓርክ የሚሄዱትን ወደ ዶሎ ወደ አፋር የሚሄዱትን ቱሪስቶች ማዕከለኝነት እዚህ ጋር በመሆን ደግሞ እዚህ አረፍ ብለው የቆይታ ጊዜያቸውን እዚሁ አድርገው ከዛ ባሻገር ደግሞ መዳረሻቸውን ወደ አዋሽ እንዲያደርጉ የሚያደርግ ነው ማለት ነው። ከመዲናችን በቅርብ ርቀት ላይ ያረፈው ቤኑና በተላበሰው ውበትና ግርማ ላይ በአዋሽና አሰቦት ብሔራዊ ፓርክ መከበቡ ታክሎበት ከኢትዮ ጅቡቲ የባቡር መስመር እንዲሁም የመተሃራ ከተማን አቋርጠው ከሚያልፉ ሌሎች መሰረተ ልማቶች ጋር መተሳሰሩ በጎብኚዎች ተመራጭ አድርጎታል። የባቡር መንገዱ ቀጥታ እዚሁ መተሃራ ድረስ ይዞክ ይመጣል። እዛው አሁን ቤኑና ቪሌጅ ያለበት ማለት ነው። በጣም በቀላሉ እዚህ የምድር ገነት ውስጥ መምጣት ስለሚቻል ብዙ ነገሮችን መጎብኘት ይቻላል። ቆንጆ ላይን የሚስብ ሐይቅ አለ። ሐይቅ ውስጥ የተለያዩ የሐይቅ የባህር ላይ እንስሳዎች አሉ። በጣም የሚጎበኙ በጣም ብዙ ሪዞርቶች፣ ሎጆች እንዲሁም ደግሞ ግብርናውን ጨምሮ በጣም ብዙ ነገር አለና ምንም ጥያቄ የለውም። እንግዲህ ይሄንን ካያችሁ መምጣት እንዳትረሱ። ገበታ ለትውልድ ከተሰራው ሎጅ ውስጥ ነው ያለነው። በጣም ፋሲኔቲንግ የሆነ ሎጅ ይሄ ለሁሉም ጎብኚ ክፍት የሆነ በተለይ ለሀገር ውስጥ ቱሪዝም ደግሞ ሊያነቃቃ የሚችል ከአዲስ አበባ በጣም ቅርብ የሆነ በጣም ብዙ አማራጭ የትራንስፖርት ሜካኒዝም ያለው ነው። ሌሎቹም እንደዛ ናቸው። ዋናው ስራቸው ግን ህብረተሰቡን ያማከለ ከህብረተሰብና ከተፈጥሮ ጋር የተስማማ ሆኖ መስራት ነው። ለዛም ነው በቅርብ ጊዜ ውስጥ ከተሰሩት ውስጥ ለምሳሌ ወንጪ ሎጅ ዓለም አቀፋዊ የኢኮሎጂ መንደር ተብሎ ተሸልሟል። ባለፉት የለውጥ ዓመታት ቱሪዝምን ማዕከል አድርገው የተከናወኑ የልማት ስራዎች ውጤት ነው ቤኑና ተፈጥሮንና ባህልን አዋዶ ግብርናንና ቱሪዝምን አስተሳስሮ ተገንብቷል። ቤኑናን ጨምሮ በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተከናወኑ መሰል ፕሮጀክቶች መዝናናትን ብቻ መሰረት አድርጎ የቆየውን የኢትዮጵያ ቱሪዝም ገበያን በመሰረታዊነት ቀይረዋል። የኢትዮጵያ የቱሪዝም ገበያ በጣም ውስን ነው የነበረው። ይሄ ሌጀር የምንለው በመዝናናት ላይ ብቻ የተወሰነ ነው የነበረው። እነዚህ አይነት መዳረሻ ልማቶች መልማታቸው ይሄ ቢዝነስ እና ቢሌጀር የምንለው መዝናናትንም ቢዝነስም ሊያቋርጥ በሚችል ደረጃ የተሰሩ መዳረሻ ቦታዎች ነው ያሉ። ሁለተኛው ከዚህ በፊት የነበሩን ትልልቅ መዳረሻ ቦታዎች ድጋሚ ሲታደሱ አንደኛ በጣም ሳይንሳዊ በሆነ መንገድ ነው የታደሱት። ሁለተኛ እሴት ተጨምሮባቸዋል። ጎሏቸው የነበሩትን እሴቶች ተጨምሮበት ሞር አትራክቲቭ እንዲሆኑ፣ ሞር ገበያ እንዲኖራቸው፣ ሞር የቱሪስትን ቆይታ ሊያቆይ በሚችል መልኩ ነው እየታደሱ ያሉት። ከዛ ውስጥ የፋሲል አብያተ መንግስታትን ማድረግ እንችላለን። የጅማ አባ ጅፋርን፣ ሌሎቹም በዛ መልኩ እየታደሱ ነው ያሉት። የቱሪዝም መስህቦችን ታክበው የተገነቡ ሪዞርቶችና የኢኮ ቱሪዝም መንደሮች አካታችነት ብሎም ፍትሃዊ የልማት ተደራሽነት ተረጋግጦባቸዋል። እዚህ ውስጥ መታሰብ ያለበት አካታችነቱን ነው፣ ፍትሃዊነቱ በሁሉም ክልሎች ነው ያለው። ደቡብ ምዕራብ ብትሄዳለ፣ ደቡብ ኢትዮጵያ ብትሄዳለ፣ ሲዳማ ብትሄዳለ፣ ጋምቤላ ብትሄድ ብሔራዊ ፓርኩ በጣም አሁን ሰፊ እድል ተፈጥሮለት እየተሰራ ነው ያለው። ስለዚህ ይህንን ያማከለ ግን ትልቁ ነገር መዳረሻ ልማቱ መንግስት የሚያለመው ስታንዳርዱ ምን እንደሚመስል ለማየትና የፕራይቬት ወይ ደግሞ የግል ባለሀብቶችን ለመሳብ የሚደረግ ስራ ነው። ይሄ እንደ መነሻ እንደ ማሳያ የሚሆን አሁን
የግለሰቦች ደግሞ በራሳቸው መንገድ ከዚህ በተሻለ ስታንዳርዱ ከዚህ በተሻለ መንገድ እንዲሰሩት ይጠበቃል። እዛ ውስጥ እንግዲህ አንዱ አብሮት መታሰብ ያለበት ኮኔክቲቪቲ ነው። እዚህ ቦታ ላይ ተደራሽ ለማድረግ ምን አማራጮች አሉት የሚሉትን መስራት ነው። ለምሳሌ ይሄ የሄሊኮፕተር ማሳረፊያ ያለው የመንገድ ትራንስፖርት አለው፣ አሁን የባቡር ትራንስፖርት አለው። ስለዚህ እነዚህን ሶስቱ ማሰናሰል ያስፈልጋል።